በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የካቲት 10 በዚች ቀን ከ12ቱ ሐዋርያት አንዱ የእልፍዮስ ልጅ የከበረ ሐዋርያ ያዕቆብ በሰማዕትነት ሞተ። ይህም ሐዋርያ በብዙ ሀገሮች ውስጥ ከሰበከ በኋላ ወደ ኢየሩሳሌም ተመለሰ። ወደ ምኩራብም ገብቶ የክብር ባለቤት የጌታችንን ኢየሱስ ክርስቶስን ሃይማኖት በግልጥ አስተማረ። አይሁድም ደሙ በእኛ ላይ ይሁን ብለው ከሕዝብ መካከል ነጥቀው ወሰዱት። ለሮም ንጉሥ እንደራሴ ለንጉሥ ቀላውዲዮስም አቀረቡትና ይህ ሰው ስለ ቄሳር ሳይሆን ስለ ሌላ ንጉሥ ይሰብካል ብለው ወነጀሉት። ንጉሡም በሰማ ጊዜ በድንጋይ እንዲወግሩት አዘዘ። አይሁድም ፈጥነው ወገሩት። ነፍሱንም በጌታችን እጅ ሰጠ። ምዕመናንም ሥጋውን ወስደው ገንዘው ቀበሩት። ለእግዚአብሔርም ምስጋና ይሁን። እኛንም በሐዋርያ ያዕቆብ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚችም ዕለት የንጉሥ ኑማርያኖስ ልጅ የከበረ ዮስጦስ በሰማዕትነት ሞተ። ይህም ቅዱስ በጦር ሜዳ እያለ እህቱ ከሃዲ ዲዮቅልጥያኖስን አግብታ ንጉሥም አደረገችው። ከጦርነትም በተመለሰ ጊዜ የክብር ባለቤት ክርስቶስን ዲዮቅልጥያኖስ ክዶ አገኘውና እጅግ አዘነ። የሀገሩም ሰዎች ባዩት ጊዜ ወደ እርሱ ተሰብስበው ዲዮቅልጥያኖስን እኛ እንገድለዋለን፣ አንተም ጌታችን በመንግሥት ዙፋን ላይ ትቀመጣለህ አሉት። እርሱ ግን ይህን ስላልፈለገ እንዳይገድሉት ከለከላቸው። ከምድራዊት መንግሥት ሰማያዊት መንግሥትን መርጧልና። ከዚህም በኋላ ወደ ንጉሥ ዲዮቅልጥያኖስ ቀርቦ በክብር ባለቤት ጌታችን ኢየሱስ ክርስቶስ ታመነ። ንጉሡም ፈርቶታልና ጌታዬ ዮስጦስ ሆይ ይህን ታደርግ ዘንድ ያስገደደህ ማን ነው አለው። የከበረ ዮስጦስም በምስክርነቴ ደሜን እንዳፈስህ ካልጻፍክ ሕዝቡን በአንተ ላይ አስነስቼ ከመንግሥትህ እንደማስወጣህ የክብር ባለቤት ጌታዬ ኢየሱስ ክርስቶስ ሕያው ነው ብሎ ማለ። በዚያንም ጊዜ ንጉሡ ፈርቶ ከሚስቱ ከታውክልያ ከልጁ ከአቦሊ ጋራ ወደ ግብፅ አገር እንዲወስዷቸው አዘዘ። የእስክንድሪያንም ገዥ አብዝቶ እንዲሸነግላቸው ምናልባት ልባቸው ቢመለስ እንዳያሳዝናቸውም አለዚያ እያንዳንዱን እንዲለያያቸው አዘዘው። ወደ ግብፅ አገርም በደረሱ ጊዜ ከእርሳቸው ጋር የንጉሥ ደብዳቤ አገልጋዮችም አሉ። የእስክንድሪያም ገዥ ባያቸው ጊዜ እጅግ ፈራ። ሊሸነግለውም ጀምሮ ቅዱስ ዮስጦስን ጌታዬ እንዲህ አታደርግ፣ ክብር ይሻልሃል አለው። የከበረ ዮስጦስም ነገር አታብዛ አለው። መኮንኑም ፈርቶ ቅዱስ ዮስጦስን ወደ ላይኛው ግብፅ ወደ እንዴናው ከተማ ሰደደው። ልጁ አቦሊን ወደ ሀገረ ብስጣ፣ ሚስቱ ታውክልያን ወደ ሀገረ ጻ ላካቸው። ከአገልጋዮቹም የሚያገለግሏቸው አንዳንድ ሰጣቸው። የከበረ ዮስጦስንም በእንዴናው ከተማ ብዙ ካሰቃዩት በኋላ ራሱን ቆረጡት። የሰማዕትነት አክሊልንም ተቀበለ። ከሥጋውም ድንቆች ተአምራቶች ተገለጡ። ለበሽተኞችም ታላቅ ፈውስ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በሰማዕታቱ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙም አሜን። በዚህችም ዕለት በገድል የተጠመደ ምሁር የሆነ የዓለሙ ሁሉ መምህር አባ ኤስድሮስ ፈርማ ከሚባል አገር አረፈ። የዚህም ቅዱስ ወላጆቹ በምስር አገር የከበሩ ባለጸጎች ናቸው። ለእስክንድሪያ ሊቃነ ጳጳሳትም አባ ቴዎድሮስና አባ ቄርሎስ ዘመዶች ናቸው። ከእርሱም በቀር ልጅ የላቸው። መንፈሳዊ ትምህርትን ሁሉ የቤተ ክርስቲያንንም መጻሕፍት ሁሉ አስተማሩት። ግልጽ አድርጎ አጠናቸው፣ ጠበቃቸውም። ዳግመኛም የዮናናውያንን የፍልስፍና ትምህርት፣ የከዋክብትን አካሄድና ዓለምን መዞራቸውን ተማረ። በእውቀቱና በጥበቡ ከብዙዎች ከፍ ከፍ አለ። በገድልም የተጠመደ ትሑትና የሚተጋ ሆነ። በሀገሮችም ያሉ ሰዎች ስለ እርሱ በሰሙ ጊዜ በእስክንድሪያ ሀገር ላይ ሊቀ ጵጵስና የሾሙት ዘንድ ተማክረው ከኤጲስቆጶሳቱ ጋር ተስማሙ። በሌሊትም ወጥቶ ሸሸ። ወደ ፈርማ ገዳም ደርሶ በዚያ መነኮሰ። ከዚያም ወጥቶ ወደ አንዲት አነስተኛ ዋሻ ገብቶ ብቻውን በውስጧ ብዙ ዘመናት ኖረ። ብዙ ድርሳናትንና ተግሳጻትንም ደረሰ። ከእርሳቸውም ስለ ነገሥታትና ስለ መኳንንት የደረሳቸው አሉ። የቤተ ክርስቲያንን መጻሕፍቶችን ብሉያትና አዲሳትን ተረጎመ። የመጻሕፍቶቹም ቁጥራቸው 18,000 ነው። እሊህም ድርሳናትን፣ ተግሳጻት፣ ጥያቄዎችና መልሶች ወደ ሊቃነ ጳጳሳትና ኤጲስቆጶሳት የተላኩ መልእክቶች ናቸው። ወደ ምዕመናንም ወንዞች ውሃዎችን እንደሚያፈልቁ እርሱ በመንፈስ ቅዱስ የሚያፈልቋቸው ሆኗልና። ይህንንም በጎ ስራውን ሲፈጽም መልካም ጉዞውንም አከናውኖ ወደ በጎ ሽምግልና ደርሶ እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚችም ቀን የፋርስ ሀገር ኤጲስቆጶስ አባ ፌሎ በሰማዕትነት ሞተ። ይህንንም ቅዱስ ለእሳት እንዲሰዋ ለፀሐይም እንዲሰግድ የፋርስ ንጉሥ አዘዘው። እምቢ ባለውም ጊዜ ታላቅ ስቃይን አሰቃይቶ ራሱን በሰይፍ ቆረጠው።
በመንግሥተ ሰማያት የሰማዕትነትን አክሊል ተቀበለ። በረከቱም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይገባል፣ አሜን። በዚችም ቀን የከበሩ የኒቆላዎስና የስምዖን መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን ለዘላለሙም አሜን።